ሽጉጥ ገዛ እንዴ? ባክሽ ከቅድስት ተቀብያት ነው። እንዴት ሰጠች? ያው ምላሴን ታውቂው አይደል? እትትታ አልኳትኝ። በቃ ብሩክ ከመምጣቱ በፊት ቀደም ይሰጥሻለሁ አልኳት። በቃ አሳመንኳት። አንበሳ እኮ ነሽ። ከምር ደግሞ ከዚህ በኋላ በዝና እጅ ከገባ ሄደን ለፖሊስ ማሳወቅ አለብን። እንዴ ምንድነው ህግ ባለበት ሀገር ተሳቀን ነው እንዴ? አዎ አንድ ነገር ሆነ ወይም የሆነ አደጋ ነገር ቢፈጠርብኝ ተጠያቂው ዝና እንደሆነ ቀደም ሄጄ ፖሊስ ጣቢያ ማመልከቻ አስገባለሁ። በቃ እንደዛ ማድረግ ነው። አረ ደግሞ በእናት ቅድስትን እንዳይዛት። አዎ ሊያስብ ይችላል፣ ግን ደግሞ ቅድስትን ስለያዘ ሉላን ይዛታል ያገኛታል ማለት ደግሞ አይደለም እንዴ። ቅድስት እኮ ከሉላ አትበልጥም። ደግሞ ቅድስትን እኮ ከሉላ ጋር የሚያገናኘት ነገር የለም። ብትያዝ ድንገት ቢዛት እንኳን ለፖሊስ እናሳውቃለን። በቃ ምንም የሚፈጠር ነገር የለም። ይልቅ አንቺ ራስሽን ጠብቂ። ኪዲ ተጠብቀኝ ብቻ። እዛ ቤት ማደር የመጨ ነው የሚያስፈራው። ማንንም እንዳትፈሩ። ቅድስት ደግሞ ከፖሊሱ ጋር ወዳጅ ስለሆነች ምንም መፍራት አይጠበቅባችሁ። እንደው ድንገት ቤት እንኳን የሆነ ሰው ቢመጣ ማንነቱን ሳታውቁ እንዳትከፍቱለት። እሺ ግን አሁን ሉላ የቱ ነው ይሆን? አላውቅም ዳጣ። ዋናው ከሱ ማምለጧ ነው። እሱ ደስ ብሎኛል። ግን አልተቀየመችም ማለት ነው? ያው ደውላ ራሱ ማሳወቁ አንድ ነገር ነው። ሉላማ ተቀየማኛለች። ባትቀየመኝ ኖሮ ወደኔ ነበር የምትመጣው። ግን እኔ እንደማላድናት እንደማልሞትላት ስታውቅ ሌላ መደበቂያ ፈለገች። እኔ ጋርም የደወለችው ራሱ እኮ እኔ ራሴ እንድጠብቅ እንጂ እሷ እንድጠብቃት አይደለም። ዋናው አሁን ማምለጧ ነው። ቆርጣለች ማለት ነው። ሴት ልጅ እኮ አንድ አትቁረጥ አባቴ። ከዚህ በኋላ ከዝና ጋር አብራ የምትኖር አይመስለኝም። አሁን አንተ ራስን አስተካክል። ወደ አንተ መምጣቱ አይቀርም። በጣም ሉላ ለዘመናት ታግሳ የኖረችውን ዝና ደብድባ ወጣች። ዝና ከበስተጀርባው አናቱን ስለነበረ ያለችው አቅሙን አሳጥተዋለች። ደብድባ በተደጋጋሚ በደንብ አድርጋ ነበረና በብረት የመታችው። ያ ሁሉ ድንፋታ ያ ሁሉ ጉራ በአንድ ጊዜ ኮምሽሽ ብሎ ነው የጠፋው። ማህሌትና ኤፍራታ እስር ቤት ገብተዋል። ዋስ አስፈልጓቸው ዝና ላይ ቢደውሉም ዝና ግን እኔ ሳታማክሩ ሄዳችሁ አሁን መውጫ ስታጡ ትደውላላችሁ፣ ስለዚህ አይመለከተኝም ብሎ ሲላት ዝና አስፈልግሃለሁ እኮ ላንተ ስራ በደንብ ነው የምጠቅመህና የግድ አስወጣኝ ስትለው ያ ሞገስ የሚባለው የት ይዟት እንደተደበቀ ቦታውን ታውቂያለሽ ብሎ ሲጠይቃት አዎ አውቃለሁ ብቻ ከዚህ አስወጣኝ ስትለው ነበረ። እንግዲህ ማህሌትና ኤፍራታ ሞገስ እና እንዲሁም ብሩኬ በሌሉበት ሰዓት ሞገስም አይኖርም ብላ ስላሰበች ብሩኬም ተሳፍሯል ብላ ስላሰበች ቀጥ ብላ አቤቱ ድረስ ሄዳ ነበረ፣ ግን አልተሳካላትም። ቅድስት ካሁን በፊት ሲመረምራት የነበረው ሰውዬ ችግር ካለ ብሎ አጋጣሚ ስልኩን ሰጥቷት ስለነበረ ከእሱ ጋር ነበር የሄደችው። እሱም መጥቶ በሚገባ የሚያደርጉትን የሚሰሩትን ተመልክቶም አይቶም ስለነበረ ቀጥ ብሎ ወደ ጣቢያ ይዟቸው ሄዶ እየመረመራቸው ይገኛል። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቪዲዮውን ጀምሩ። እንግዲህ በባለፈው ማህሌትና ኤፍራታ ብሩኬ ቤት ገብተው ቅድስትን አንገቷን ይዘው ይሄን አምጪ እያሉ ሲያስጨንቋት ነበረ። እሷም ብልጥ ስለሆነች በሩን ክፍት አድርጋላቸው ስትወጣ በሩን ከፍት ሲያገኙ ሲገቡ እነሱም ዘግታባቸው ከውስጥ ሄዳ ነበረ። ፖሊስ ይዛ ከመጣች በኋላ ፖሊሱን ባዘዛት መሰረት ወደ ቤት ከገባች በኋላ አንገቷን አንቀው ሲያስጨንቋት ነበር። ግን እሱ ደረሰላት። ዳጣ ከአሁን በፊት ቤተሰቦቿን ፍለጋ ላይ ትገኝ ነበረ። ቤተሰቦቿን አግኝታ በደስታ ፍንጥዝጥዛ ወጥቷል። ሞገሴም ከቅድስት ጋር ሄዶ አንዳንድ ነገር እያወሩና እየተጫወቱ ባሉበት ሰዓት እኔ ምልህ ማህሌትና ኤፍራታን እኮ አስያዝኳቸው ብላ ስትለው እንዴት ይሄ ልታደርግ ይቻልሽ እያላት ባለበት ሰዓት ዝርዝሩን በአጠቃላይ ስትነግረው ቅድስት በጣም ነው ያደነኩሽ፣ እንግዲህ የኔና ያንቺ ልፋት ውጤት አምጥቶ ሞገስ እንደዚህ ያው ለጓደኛው ብዙ ነገር ስላደረገ እኔና አንቺ ብዙ ለፍተናል፣ ብዙ አድርገናል። እንግዲህ ሞገሴም ያላደረገው ነገር ስለሌለ ብሩኬም ልጁን አሳክሞ እንደሚመጣ ተስፋ አለኝ፣ አልደወለልሽም እንዲህ ብሎ ሲላት
ትናንት ደውሎልኝ ነበረ በቴሌግራም። ነገር ግን ምሳሌ ለመትረፍ 70 አላት፣ ለመሞት ግን 30 ነው እና ያላት ፐርሰንት በጣም ያስፈራል። ሕክምና ጀምራለች ብላ እየነገረችው ባለበት ሰዓት እኔ ምንሽ በባለፈው ለሕክምናው ብለሽ ያደረግሽውን እኮ ሰምቻለሁኝ ብሎ ሲላት ዳጣ ናት አይደል የነገረችህ ስትለው ቆይ እንዴት ግን ሊኖር ቻለ? እንዴት እስከ ዛሬ ያስቀመጥሽው? ምን ያክል ብትወጂ ነው እንደዚህ ያደረግሽው? ይሄን ሁሉ ጥረት ለሱ እንዴት ግን ተወጀዋለሽ ብሎ ሲጠይቃትም ያው ስለምትወደው እያፈረችም ቢሆን እየተሽኮረመመችም ስታወራው ነበር። ግን ይሄንን ቤት ለምን ያባዋራ ቤት አናስመስለውም? ለምን አባዋራና እንዳባዋራ አንሆንም እያለ ሲላት በጣም ነበረ ያፈረችውና ስትቅደረደር የነበረችው። ዝናም እንደለመደ ወደ ቤቱ ሲገባ ቆይ ዛሬም እያለቀሽ ነው እንዴ ስላት ሉላ አላለቀስኩም ብትለውም እያለቀሽ ነው አሁን ወደ ሆስፒታል መመላለስ የለም፣ በየፋርማሲ መሄድ የለም፣ ከዚህ በኋላ ልጅ ትወልጃለሽ ብሎ ሲላት እሷም ቀር ሳይላት እሺ ወልዳለሁ አልኩህ እኮ ስትለው ነበረ። አዎ አልኩ ሳይሆን በደንብ ነው የምትወልጂው፣ አንቺ እኮ ወደሽ ሳይሆን ተገደሽ እንደምትኖሪ አውቃለሁ እያለ ቢላትም ታዲያ ይሄን ታወክ ለምን ታደክመኛለህ ስትለው ዛሬ ባክሽ ስራም የለኝም ደክሞኛል፣ እስኪ ወገቤን ማሳጅ አድርግኝ ሲላት እሷም ታዛዥነቷን በማሳየት እሺ ነበር ያለችው። ከዛ በፊት ከመምጣቱ በፊት ግን በጣም ህይወቷ ስላስጠላት ከዚህ ቤት ወይ በህይወት መውጣት አለብኝ ዛሬ ወይም ደግሞ በነፍሴ መውጣት ከሁለት አንዱ እያለች አስባ ከመቀመጫ በታች ከሶፋው በታች ብረት አስቀምጣ ነበረ። ያ ነገር ደግሞ ለሷ በደንብ ነው ያመቻት። ቀጥ ብላ ወደ ታች እጇን ላክ አድርጋ ነው አውጥታ የመታችው። በደንብ ስለመታችው ከበስተጀርባው ያ ነገር ደግሞ ቶሎ እንዳይነሳ አግዶታል እንጂ እሱ ቢነሳ ኑሮ ምን እንደሚያደርጋት ሁላችንም የምናውቀው ነው። አቅሙ ጉራው ሴት ላይ ነው። እንደ ወንድ ውጭ ወጥቶ መደንፋት ሲቻል፣ እሱ ግን ሴት ይመስል ኩሽና ለኩሽና ከእሷ ጋር ጓዳ ለጓዳ እየተርመጠመጠ ሁሉ ነገሩ ስራው ሴት ጋር ወንድ ጋር አይታይ። ሁልጊዜ በቃ ጉራ ብቻ። ጉረኛ ሰዎች እንደዚህ አይነቶች ናቸው። ምንም በአንዲት እንቅፋት የሚወድቁ ማለት ነው። ፖሊሱም ማህሌትን በደንብ እየመረመራት ይገኛል። በባለፈው ብሩኬን ያሳሰርሽው ቆይ ቅድስትን እሷ ናት የመታች ብለሽ አሳሰርሻት። ቅድስት ደግሞ ስንመረምራት አንቺም አዎ እሷ ናት ብለሽ ፈረድሽባት። ቅድስት ደግሞ ስንመረምራት ምንም ቶክስ እንደማታቅ ነው ያሰብነው እኛ ያየነው። ስለዚህ እሷን ነጻ ብለን ለቀናታል። አሁን ደግሞ ሌላ ክስ ጀምረሻል። አንቺ ምሳሌ እንድትሞትልሽ ነበረ ሀሳብሽ። ልጅቱም አልሞተችም። ወደ ውጭ እንዳይሄድም ብዙ መሰናክሎች ስታደረጊ ነበረ። ግን ልጁ የዋህነቱ አውጥቶት የልጁ አምላክ ረድቶት ይዞ ሄደ። እንዳንቺ ስራ ቢሆን ግን ልጅቱ እስከዛሬ አትተርፍም ነበረ። በቅድስት ስራ ነበር ሲጠይቃት እኔ እኮ እዛ ቤት የሄድኩት ቤቱን አፍቆኝ ነው እንጂ ለሌላ አይደለም። የተፈታሽበት ቤት ምን ልትሰሪ ሄድሽ? ምን ልታደርጊ? ባለቤቱ በሌለበት ሰዓት እንዴት ትሄጃለሽ? ቅድስት ስለናፈቀች ነው። ቅድስት እኮ ምርጥ እንደ ጓደኛ እንዳሰሪ ሳይሆን እንደ ጓደኛ ነበረ ከሷ ጋር። ለምን አትረዳኝም? ተረዳኝና ቢያንስ ገንዘብ የምትፈልግ ከሆነ የምፈልገውን ጠይቀኝ፣ እኔን ነፃ አውጣኝ ስትለው በጥፊ ነበር የደረገመት። ህግ በገንዘብ አይገዛም። እውነት ነው። ይሄ ነገር በደንብ አስተማሪ ነው ለሌላ ህግ ውስጥ ለሚሰሩ ሰዎች። ብዙ ጊዜ በገንዘብ ሀገራችን ላይ በነገራችን ላይ እኔ ሌላ ሀገር ላይ በገንዘብ እንደዚህ አላየሁም። እኛ ሀገር ላይ ነው በገንዘብ የሚገዛው። ብዙ ሀገራቶች አደጉበት ሀገራቶች ብዙ ጊዜ ትክክለኛ ህግ የሚከበርበት ያው በየቦታው ወንጀለኛ አይጠፋም ያለ ነው። ግን ቢሆንም እንደኛ ሀገር
የህግ አካላቶች በሙሉ ጨርሰው ወንጀለኛ ከወንጀለኛ ጎን የሚቆሙ ለገንዘብ ለሽርፍራፊ ብለው ንጹሃን ላይ የሚፈርዱ ናቸው። ይሄ ሰው ያሳየው ስራ ቀላል አይደለም ማለት ነው። ትልቅ ስራ ነው ያሳየው። ያም አልበቃ ብሏት አንዳንድ ነገር ብትጠይቀውም ላስደስትህ ነበር መልሷ። መጨረሻ ላይ እንደለመደችው በሌላ ቦታ መዝረክረክ ብሩኬ በትዳሩ ላይ ከሞገስ ጋር ስትማግጥ ስለነበረ ዛሬም አሁን እሱን በዚህ በገንዘብ አልሳካት ቢላት በሴትነቷ ጠየቀችው። ዝርክርክ ሴት ይሆናል። ግን እሱም ምንም ነገር ሳይል ቶሎ ብሎ ነበር ወደ ማረሚያ ቤት እንድትወረውር የላካት። ማህሌት ከገባች በኋላ ኤፍራታን አምጥቶ ኤፍራታን ሲመረምራት ለዚህ ሁሉ የዳረግሻት አንቺ ነሽ፣ እንሂድ እንዝረፍ ብለሽ ያልሻት ያመጣሻት እና አንቺም ተባባሪ ነሽ፣ ተባባሪ ስለሆንሽ ነው የታያሽው። አሁን የምጠይቅሽ ጥያቄ አለ። እሱን ጥያቄ በስነ ስርዓት ከመለሽ እመኝኝ አንቺ ትወጫለሽ፣ ነጻ ትሆኛለሽ። ግን የምጠይቅሽን ጥያቄ በስነ ስርዓት ትመልሻለሽ ብሎ ቢላትም እሺ ብላ አንዳንድ ነገሮችን ጀምር አድርጋ ነበር። ማህሌት ናት እኔ የማውቀው ነገር የለኝም። ምሳሌ እንድትሞት ብዙ ነገር አድርጋለች። አዎ እሷ ናት። ብዙ የማታደርገው ነገር የላትም። ለምሳሌ ምን ነው የምታደርገው? እስኪ ንገሪ ስራዋን። የእሷን ስራ ከነገርሽ እኔ ቃል እገባልሻለሁኝ አንቺ አትታሰሪም ተወጫለሽ ብሎ ቢላትም እባክህን ወንድሜ እኛ ሰው የለንም እዚህ ብቻችንን ያለነው ልብስ ቅያሬ እንኳን የሚያመጣለን የለምና እባክህን ፍታኝ፣ እኔ የለሁበትም፣ እኔ ምንም አላውቅም፣ እዚህ መካከል ውስጥ አልገባሁም እያለች ስትቀበጣጠር ነበር። የምታውቀውን ስለ ማህሌት በአጠቃላይ ከነገርሽኝ ትወጫለሽና ንገሪኝ ብሎ ቢላትም አዎ ምሳሌ እንዳትታከም ፈልጋለች። ገንዘቡ እና ቤቱና መኪናው ይሸጣል ሲላት ቤቱና መኪናው ከተሸጠ ሜዳ ላይ ነው እና እምወድቀው፣ ስለዚህ ቤቱ አይሸጥም ብላ ከልክላለች እንጂ ምሳሌ እንድትሞት አላደረገችም ብላ ስትል እሱም ደግሞ የሰጠችው መልስ አጥጋቢ ስላልነበረ ልትተባበሪን አልቻልሽም፣ ከወንጀለኛ ጎን ነሽና አንቺም ጣቢያ ትወረወሪያለሽ በማለት ወደ እስር ቤት እሷንም ነበር ያስገባው። ዝና ከተደበደበ በኋላ ሉላ ስትወጣ ሉላ ለሞገስ ወደ ሞገስ ጋር አልሄደችም። ታሁን በፊት እሱ ጋር ሄዳ ስላላዳናት መልሳ ዝና እጅ ስለገባች ሳታምነው ስለቀረች አሁን ሌላ ቦታ ሄዳ ነገር ግን እንዲጠነቀቅ ደውላ ነግራ ነበረ። እሱም ከነገረችው በኋላ በጣም ነበረ የፈራውና የደነገጠው። በህይወት ትኖራለች አትኖርም የሚለው ትልቅ ጥያቄ ነበረ። ያም ጥያቄው ተፈቶለታል። ያ ጥያቄው ስለተመለሰለት እሱ ደስ ብሎት ያው ምንም ከዛ ቤት መውጣቷ ብቻ አንድ ትልቅ ነገር ነው። ከዳጣ ጋር ተገናኝተው እያወሩ ነበረ። መሳሪያ ተቀብሎ ከቅድስት እንዴት ቅድስት ልሰጥህ ቻለች እያለች ስጠይቀው ነበረ። ብሩኬ ከመምጣቱ በፊት እመልስልሻለሁ ብዬ ዳጣን እንደምንም ብያታልሌ ተቀብያታለሁኝ እያለችው ወንድ ወጣህ ገና አሁን ሞገስ በቃ እንደ ወንድ መሆን አለብህ። እስከ መቼ ነው በዝና የምትደበደበው? እስከ መቼ ነው በዝና የምትፈራው? እያለችው አወሱም መሮኛል፣ በቅቶኛል፣ አሁን ለህግ ማመልከት አለብኝ የሆነ ነገር ቢሆን እንኳ ብሎ እያላት እሷም አዎ ልክ ነህ፣ የሆነ ጫፍን እንዳይነካህ ለህግ ተናግረህ መቀመጥ አለብህ፣ እሱ የሚያደርገው ነገር አይታወቅም እያለችው ብቻ ቅድስትን ቤት ሄዶ መፈለጉ አይቀርም ቅድስትን የሆነ ነገር እንዳያደርጋት ብላ ብትለውም ቅድስት ምንም የምታውቀው ነገር ስለሌለ እሷ ምንም አያደርግም፣ ዞሮ አንቺም ተጠንቀቂ ሲላት እሷም አንተም ተጠንቀቅ፣ ሉላ ደግሞ በጣም ነው የምትወደህ ትመጣለች አታስብ ስትለው ነበር። ዝና ከቤት ወጥቶ ባለበት ሰዓት ማህሌት ትደውላለት ነበረ እንዲያስፈታት። እሱ ግን ደግ አደረግሽ እሰይ እንኳንም ተያሽ ብሏት ነበረ። ሊያስወጣት አልቻለም። አሁን ሉላ ስለጠፋች ሉላን ፍለጋ ላይ ነኝና አሁን ልደርስልሽ አልችልም ብሏት እሷም እየለመነችው ትገኛለች። እሱም በጣም ራሱን ስቶ ወድቋል። ዝና በጣም ተደብድቧል። ከአቅም በላይ የሆነ ድብደባ የደረሰበት። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ።
በያላችሁበት ፈጣሪ ይጠብቃችሁ፣ ሀገራችንን ሰላም ያድርግልን፣ ወጥቶ ከመቅረት ፈጣሪ ይጠብቀን እያልኩኝ ለዛሬ የነበረን ይህን ይመስል ነበር። በሌላ ቪዲዮ ተመልሼ ለፍካት ሚዲያ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ፈጣሪ ይጠብቃችሁ፣ ሀገራችንን ሰላም ያድርግልን። መልካም ቆይታ ይሆንላችሁ።